ይስጥልኝ። ይህ ከኔ ጋር እናንብብ የተሰኘው የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ላይ የተለያዩ አይነት ልቦለድ እንደዚሁም ደግሞ ሌሎች አስተማሪና የተለያዩ አይነት መጽሐፎችን እንዳስሳለን፣ እንተርካለን፣ እንደዚሁም እንመለከታለን። ዛሬም አለመኖር ከተባለው የልቦለድ መጽሐፍ ላይ ካለፉት የቀጠሉትን ክፍል ይዤላችሁ ቀርቤያለሁ። ባለፈው ክፍል ማለትም በክፍል 9 ላይ እንደተመለከታችሁት ክብሩ ከራሱ ጋር በተለያዩ አይነት ሐሳቦች ውስጥ ተውጦ እንደነበርና በተለይ ደግሞ ደስታንና ውቤትን ያስተዋወቀበትን ጊዜ በማሰብ ረጅም ሰዓት ስለሱ እያሰበ እንደነበረ ተመልክተን ነበር። ዛሬ ቀጣዩንና 10ኛውን ክፍል ይዤላችሁ ቀርቤያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንደዚሁም የደወሏን ምልክት በመንካት አዳዲስ የሆኑ እንደዚህ አይነት ቪዲዮዎች ሲለቀቁ እንዲደርሷችሁ ማድረግ ትችላላችሁ። አለመኖር ክፍል 10። ደራሲ ዶክተር ዳዊት ወንድማገኝ፣ ተራኪ ከኔ ጋር እናንብብ የዩቲዩብ ቻናል። ቀኑ ሐምሌ 19 ነው። ደስታ ከእንቅልፉ እንደነቃ አይኑን ከፊት ለፊት ወደ ተሰቀለው የቀን መቁጠሪያ ወረወረ። ሐምሌ 19 መሆኑን አስተዋለና ፈገግ አለ። ይህን ቀን በየዓመቱ አይዘነጋውም። በልጅነቱ ናፍቆ ከሚጠብቃቸው በዓመት ውስጥ ካሉ ጥቂት ቀናት አንዱ ነበር። ሌሎቹ የተለመዱት የዓመት በዓል ቀናት ናቸው። ነፍስ ካወቀ በኋላ ዓመት በዓል ሰው ሁሉ ተስማምቶ የጅምላ እረፍት የሚወስድበት ቀን ነው ብሎ በማመኑ ምክንያት ብዙም የተለየ ስሜት አይፈጥርበትም። ሐምሌ 19 ቀን 1959 ደስታ የተወለደበት ቀን ነው። የመወለድ ትርጉም በማይገባበት የልጅነት ዘመን ይወደውና ይናፍቀው የነበረ ቀን ነው። መወለድ ምንድነው ሲል ራሱን ጠየቀ። ለመሞት መኖር ሲል አሰበ። የሞት ሂደት የመጀመሪያ ቀን አለ። ቀጥሎ መጀመሪያው የት ነው አለ። አሁንም ሐሳቡ እንደተለመደው ይዞት ሲሄድ እያኮበኮበ ነው። መልሶ ስለ ልጅነት ዕድሜው ናፍቆቱና ትዝታው ሐሳቡን በግድ ገፋው። በመጀመሪያዎቹ የሕይወቱ ጥቂት ዓመታት የልደቱ ቀን ምን ይሁኑ፣ እንዴት ይከበሩ ወይም አይከበሩ የሚያውቀው ነገር የለም። እንደ ማንኛውም ልጅ ማለት ነው። ልደቱ ተከብሮ ከሆነ ወላጆቹ ያው እንደተለመደው ለራሳቸው ደስ እንዲላቸው ብለው አክብሮት ይሆናል። ወይም ነፍስ ካወቀ በኋላ እንዳስተዋለው ረስተውት ይሆናል። እሱ በተለየ የሚያስታውሰው በግምት የ6 እና የ7 ዓመት ልደቱን ነው። ራሱ ወትውቶ ስለሚያስታውሳቸው። ከሁሉም ቀን የማይረሳው ግን የ8ኛ ዓመት ልደት ቀኑ ነው። ሐምሌ 19 ቀን 1967 ዓመተ ምህረት። በዚያን የልደቱ ቀን እንደወትሮ በበጎና ደስ በሚል ስሜት ነበር የነቃው። እንኳንም ተወለድኩ ብሎ ደስ ብሎት ከመኝታው ተነስቶ አባቱ ወደ ተቀመጡበት በረንዳ በቀጥታ ሄደ። አባቱ አይናቸው ፍዝዝ ብሎ አተኩረው መሬት ያያሉ። ደስታ በዚያን ዕድሜ መፍዘዝና ማተኮር በአንድ ላይ በምን ሁኔታና አጋጣሚ እንደሚከሰቱ አያውቅም። አባባ ልደቴ ነው ዛሬ አለ አባቱን ለማስታወስ። መልስ የለም። ትንሹ ደስታ ወደ አባቱ ተጠግቶ ትከሻቸውን ገፋ በማድረግ አባባ ልደቴ ነው እኮ አለ። አሁንም አልመለሱለትም። ደስታ ግራ ገብቶት አባባ አልሰማኸኝም አለና ትከሻቸውን ጫን ብሎ ገፋ አደረጋቸው። ከጥቂት ወራት ወዲህ አባቱ እንዲህ በሐሳብ እየነጎዱ ድንገት መባንን መጀመራቸውን በልጅ አእምሮ መዝግቧል። አሁን ግን ከዚያም ባሰበት። አባባ ብሎ አሁንም በእጁ ገፋ ሲያደርጋቸው አባቱ ከመቀመጫቸው በስተግራ ወደ መሬት ተንሸራተቱ። ደስታ በዚህ ጊዜ እማማ እያለ እናቱን ፍለጋ ወደ ጓዳ በሩጫ ተፈተለከ።
ሰው ሲደነግጥ፣ ሲጨንቀው፣ ሲከፋውና ግር ሲለው ወደ እናቱ ነው የሚሮጠው። እናት የማትችለው የሌለ ስለሚመስል ወይም የምትችለው ማለቂያ ስለሌለው። ከዚያን ጊዜ ወዲህ ደስታ የአባቱን ድምፅ ሳይሰማ በቤቱ ውስጥ በተረጋጋ ስሜት ሲንጎራደዱ ሳያይ 2 ዓመታት አለፈው። በተኙበት አልጋ ላይ እስከ መጨረሻው አንቀላፉ። የሆነው ሁሉ የገባው ቆይቶ ነው። በመዝሙር ሐምሌ 1967 የጭቁኖች የቤት ኪራይ የታወጀበት። አባቱ ራሳቸውን ስተው የቀሩት አለኝ የሚሉት ሀብታቸው በሙሉ በመሬት ላራሹ አዋጅ ምክንያት መወረሱን እንደሰሙ ነበር። በጭንቅላታቸው ውስጥ የፈሰሰው ደም አንደበታቸውን ዘግቶ አካላቸውን ቆልፎ በአልጋ ቁራኛነት አቆይቶ የገደላቸው። ደስታ የአባቱን ሞት ለመቀበልና ለመረዳት ዓመታት ፈጅተውበታል። ምናልባትም ሐኪም እንዲሆን ከገፉት የማያውቃቸው ምክንያቶች አንዱ ይኸው የአባቱን ሕመም ተከትሎ ሕመሙንም አባቱንም ለመረዳት በጭንቅላቱ ውስጥ የተጫረው ጥያቄ ሊሆን ይችላል። ደስታ አባቱ ከሞቱ በኋላ በትንሹም ቢሆን በአባት የማይገናኘው ወንድሙ መኮንን አባቱን ተክቶ ቢያግዘውም የአባቱ ሞት ሁልጊዜም ይቆረቁረዋል። ከሐሳቡ እንደተመለሰ መልሶ ራሱን ሞት ምንድን ነው ብሎ ጠየቀ። ይህም ባሰበበት ቅጽበት በጥያቄዎቹ የመገረም ፈገግታ ፈገግ አለ። ዛሬ በጠዋቱ መወለድና መሞት ምንድን ነው ብሎ ማሰብ ምን ይሉታል አለ አሁንም ለራሱ። ደስታ ይህችን የራሱን ዓለም ይወዳታል፣ ጥሩ መሸሸጊያ ናትም ብሎ ያስባል። በራሱ ሐሳብ ውስጥ ወደ ውስጥ ዓለሙ ባይዘልቅ ኖሮ ነባራዊው ሕይወት ምን ያህል ሊያሰለቸው እንደሚችል ሲያስብ ወደዚያ ይገፋል፣ ያም ያረጋጋዋል። በራስ ዓለም ውስጥ የማይሆን የለም። የማይነዱት ተራራ፣ የማይገድቡት ወንዝ፣ የማይረቱት ባለጋራና ፍቅር የማትለግስ ፍቅረኛ የሉም። ያሻውን አስቦ ያሻውን አድርጎ ይመለሳል። ሲመለስ ያየው ካልጣመው ተመልሶ ወደ ዓለሙ ይገባል። ይህች ዓለም ታዲያ የሁሉም ናት። ደስታ ሆን ብሎ አስቦ ይጓዝባታል። ሌላውም እንዲሁ ሆን ብሎ አሊያም ሳያውቀው ይገባባታል። ከዚህ በተረፈ የእውነት በሚመስለው ሕይወቱ ሰው እንደ እንግዳ ነው። ተጠንቅቆና ጋባዡን አክብሮ ለማለፍ ይጥራል። አልሆን ሲልና ካልፈራ ይጣላል። ከፈራ እጅ ይሰጣል። በዚህም ወይ አዛዥ አሊያም ታዛዥ ሆኖ ይኖራል። በውስጡ ግን ያው ነው። የራሱም አዛዥም ታዛዥም ሆኖ አንዳንድ ጊዜ የሐሳቡ ጌታ፣ ሌላ ጊዜም የሐሳቡ ሎሌ ሆኖ ይኖራል። ሕይወት ከዚህ የተረፈ ብዙ ቁብ የላትም። ደስታ መሞት ምንድን ነው ብሎ በልደቱ ቀን በሐሳብ በተመሰጠበት ሰዓት ትናንት ደህና አደር ለማለት መታ ያተከነችው ነርስ ነግቶባት ተመልሳለች። ክፍሉን ከፍታ ገብታ ስትቆም ደስታ አላስተዋላትም። እሷም ይህንኑ ተረድታ ብላ ጉሮሮዋን በማጽዳት አለሁ፣ መጥቻለሁ፣ ኧረ ንቃ የመሳሰሉ መልእክቶችን በአንድ ጊዜ አስተላለፈች። ደስታ ከሐሳቡ እንደመባነን ብሎ ምን አለ አባቴ ያን ቀን እንዲህ ባባነነኝ ኖሮ ሲል አሰበ። ያ ቀን ይቆጨዋል። ለምን እንደሆነ ብዙም ግልጽ አይሆንለትም። መወለዴን ሳላስታውሰው ስለሞተ ይሁን ብሎ በራሱ ጥያቄ የምጸት ፈገግ አለ። ነርሷ ፈገግታውን በአጸፋ መለሰች። ወይስ በመጨረሻ ማለት የፈለገውን ሳይናገር ስለቀረ አባቱ ህመማቸው ወዲያው አንደበታቸውን ስለዘጋው ሳይናገሩ በዚያው ነው የቀሩት? መናገር እየቻሉ በዝምታ ኖሮ ድንገት የመናገር አቅም ቢጠፋ ያለ መናገር ጸጸቱ መቼም አይጣል ነው አለ ደስታ በመቆዘም።
ነርሷ ደህና አደርክ አለችው። ጭንቅላቱን በመወዝወዝ መልስ ሰጣት። ጭንቅላቱን ስለ አባቱ ሞት እያሰበ ሲወዘውዝ ከግራ ወደ ቀኝ ስለነበር ነርሷ ውይ አሞ አደርክ ማለት ነው አለችው እንደ ልማዷ አሞ የሚለውን ቃል አሞክ በሚለው ተክታ። እሱ ግን ጭንቅላቱን የወዘወዘው የአባቱን የመጨረሻ ፍላጎትና ጸጸት አለማወቁ ብቻ ሳይሆን አባቱ ራሳቸውን ባለማወቅ ቁጭት ነበር። ኧረ ደህና ነኝ አለ ደስታ ትኩረቱን ወደ ነርሷ ለማድረግ እየጣረ። ቀጠለናም እንዲሁ ሐሳብ ውስጥ ሆኜ ነው አላት። ምን ነው የምን ሐሳብ አለችው ነርሷ። አሁን ምን ይጠቅማታል ብሎ አሰበ። ሐሳቡን ሳታስጨርሰው ለሰው እኮ ያካፈሉት ሐሳብ ጥሩ ነው፣ እስኪ ንገረኝ ብላ ለማረፊያ በተዘጋጀ ደረቅ ወንበር ላይ ተቀመጠች። ሆስፒታል ክፍሎች ውስጥ የሚዘጋጁ ወንበሮች ለመቀመጥም ላለመቀመጥም የማይመቹ ናቸው። ሰው ሲቆም ህመምተኛውን እከብደዋለሁ ብሎ ያስባል። ሲቀመጥ ደግሞ መቀመጫው ይቆረቁረዋል። እንደ ብዙ ተቋማት ሁሉ ብዙ የሆስፒታል ባህሪያት እንዲሁ ናቸው። የሚመችና የማይመች ነገሮች አብረው ባንዴ ይሄዳሉ። መድኃኒት በሉት፣ ሕክምና በሉት፣ አልጋው፣ ወንበሩ፣ ሰው ሁሉ። ይህቺ ነርስ እንኳን ደስታን ላጽናናው ብላ እየረበሸችው ነው። ደስታ መቀመጧን ካስተዋለ በኋላ ማምለጫ እንደሌለው ገመተ። ከቆየች አይቀር ለምንስ እኔ አላደርቃትም አለና እንዲሁ ዝም ብዬ ስለሞትና መሞት እያሰብኩ ነበር አላት። ምን ነው ዶክተር እንደዚህ የምታስበው ብላ ማተበች። ቀጠለችና በቃ ህመሙ ተስፋ የለውም ማለት ነው አለች። ደስታ የመጨረሻውን ለማየት በመጓጓት ዝም ብሎ ያያታል። በጣም የሚያሳዝን ነው፣ አንተማ መሞት የለብህም ውይ ብላ አይኑን አየችው። አይኗ ቀልቷል። ደስታ የአይኗን መቅላትና የፊቷን መልከም አስተውሎ አዘነላት። ያደረችው እንቅልፍ ሳተኛ ነው ማለት ነው አለ ለራሱ። ነርሶቹም እንደ ሐኪሞቹ በቀን 2 ጊዜ ነው የሚነጋባቸው፣ ጠዋት ለቀን ስራ፣ ማታ ለሌት ስራ። ለምን አላት ወደ ጨዋታው ሐሳቡን በመመለስ። ምኑ አለችው ግራ በመጋባት። እኔ መሞት የሌለብኝ አለና መልሷን በጉጉት መጠበቅ ጀመረ። ነርሷ ምን መመለስ እንዳለባት አላወቀችም። እኔ እንጃ ብላ ተንተባተበች። ሁሉም ዋሽ ነው ብዬ እኮ ነው አላት። አዎ ብላ መለሰችና ምን አይነት ወሬ ውስጥ ነው የገባሁት በሚል ስሜት አይኗን ወደ መሬት መለሰች። ግራ ሲገባ ወደ መሬት ማየት ይቀላል አይደል አላት ደስታ ወሬውን ሊያቀልላት በማሰብ። ነርሷ ጭራሹን እየዞረባት መጣ። እኔ እንጃ ለምን አለች እንደምንም ጨዋታው ውስጥ ለመቆየት እየጣረች። መሬት የህይወትም የከንቱነትም ማስታወሻ ስለሆነች ይመስለኛል አላት። ነርሷ ምንም እንዳልገባት ታስታውቃለች። ቢሆንም ላለመረታት በመፈለግ እንዴት ብላ ጠየቀች። ጥያቄ መጠየቅ በጣም በቀላሉ ውይይት ውስጥ የመቆየት አንጻራዊ አቋም ነው። መጠየቅ ሲያቅት ግን እጅ መስጠት ይሆናል። በመኖርና በሞት መካከል ያሉት ሁኔታዎች በሙሉ ጊዜያዊ መሆናቸውን ያስታውሰን ይሆናል። ብዙ ነገር ትርጉም የለውም አላት ደስታ። ምንም አልገባኝም አለች ተስፋ በመቁረጥ። ችግር የለውም ታዩ። አንቺ ግን እንዴት ነሽ? የደከመሽ ትመስያለሽ አላት ወደ ተለመደው ቀላልና የሚያግባባ ወሬ እየተመለሰ። ደህና ነኝ፣ ስራ አድሬ ነው የመጣሁት አለችው። ስራ አድራ ወጥታ ስራ እየጀመረች ያለችው ነርስ። አይ ጥሩ በርቺ እንግዲህ
አላት ደስታ። ነርሷ ነገሩ ሂጂ እንደሆነ ገባትና ከመቀመጫዋ ተነስታ ወደ በሩ አቀናች። በቃ በመሃል ጠይቃለሁ ብላ መልስ ሳትጠብቅ ወጣች። የእግሯን መውጣት ተከትሎ ደስታ ስለ አባቱ ሞትና አሟሟት ወደ ማሰብ ተመለሰ። እናቱን በሞት ያጣው ነፍስ ካወቀ በኋላ በመሆኑ የአባቱን ያህል አይቆጨውም። የአባቱ ግን ያንገበግበዋል። ልጅ በወላጁ ሞት ቢያዝንም አብዝቶ መንገብገብ እምብዛም የተለመደ አይደለም። ሳላውቀው መቅረቴ ይሆን የሚያንገበግበኝ? አለ ደስታ ጮክ ብሎ። የልጅ ሞት ለወላጅ የጠለቀ ሐዘንን ይፈጥራል። የወላጅ ሞት ደግሞ ለልጅ ጥብቅ ፍርሃትን። ወላጅ ሲሞት ልጆች በእነሱና በሞት መካከል ያለው ክፍተት ጠባብ መሆኑን ይረዱታል። የወላጅን ከለላነት ሲያጡ በእነሱና በሞት መሃል ምንም እንደሌለ ይገባቸዋል ከጊዜ በቀር ብሎ ለራሱ ደመደመ። ጥቂት ቆይቶ የመኝታ ክፍሉ በር ተከፈተና ሌሎች 2 ነርሶች ገብተው ቁልጭ ቁልጭ እያሉ ያዩት ጀመር። ፍርሃትና ሐዘን እንዲሁም ግራ መጋባት አንድ ላይ ተደማምረው የሁለቱንም አንደበት ለጉመውታል። ደስታ እነሱ ያተኮሩበትን ያክል አተኩሮ አያቸው። የሆነ መጥፎ ዜና ሊነግሩት ፈልገው የፈሩ ነው ይመስሉት። ዶክተር ደህና ነህ? አለች አንደኛዋ ፈራ ተባ እያለች። አዎ። ደህና ነህ? አለች ሌላኛዋ በመከተል። ጎሽ ምን እንደሚባል እንኳን አስታወሽኝ በሚል መልክ በልቧ ጓደኛዋን እያመሰገነች ደህና ነኝ፣ ምን ነው ችግር አለ እንዴ? አላቸው። ደስታ ብዙም የሚሉትን ለመስማት የመፈለግ ስሜት የለውም። አይ ምንም የለም እንጠይቅህ ብለን ነው። አይዞህ እሺ ብለው ሁለቱም ተመልሰው ሄዱ። ደስታ ፊቱን በስተግራ ወደ ግድግዳው መልሶ ጀርባውን ለበሩ ሰጥቶ ተኛ። ይህ በምልክት ቋንቋ አትግቡብኝ እንደማለት ሊሆን ይችላል። አንዳንድ ጊዜ ከሰውም ከግድግዳም ጋር መታየት ተመሳሳይ የሚሆንበት ወቅት አለ።